ሰላም ጤና ይስጥልኝ የአዴ ፊልም ተከታታዮች። በዛሬው ፊልም የምንመለከተው ሴት ልጅ በፍቅርና በአንተ ጥበቃ ከለላ ስር ካልኖረች በስተቀር በአንድ ቃላት ብቻ ከእጅ ልትወጣ እንደምትችል ምንም አይነት ዋስትና እንደማይኖር ማወቅ አለብህ። እናም በዛሬው ፊልማችን ይሄ ወጣት ቆንጅዬ ፍቅረኛውን ለቤተሰቡ ለማስተዋወቅ በድንገት ወደ ቤቱ ይዞ በሄደበት ሰዓት እቺ ቆንጅዬ እንስት በአባትየው ወጥመድ ስር እንደወደቀች ትቀራለች። በመጨረሻም እሷን በጥቂት ቃላትና በቁሳቁስ አሳምኗት አብረው እስከ መተኛት ደረሱ የሚለን ፊልም ያስመለክተናል። ፊልሙንም ሰብስክራይብ በማድረግ ይጀምሩ። ፊልማችንም ሲጀምር ቀደም ብዬ እንደነገርኳችሁ ይሄ ወጣት ልጅ ቆንጅዬ ፍቅረኛውን ወደ ቤቱ ይዞ ሲገባ እንመለከታለን። ከውስጥ ደግሞ እናትና አባትየው ቆሞ እየጠበቁት ነበር። እሱም አባ እማይልና እቺ አዲሷ ፍቅረኛ ናት ተዋውቋት ይላታል። እናትየውም ሉሲያ እባላለሁ ብላ እጇን ትዘረጋላታለች። ሰላም ይባባላሉ። እንስቷም ስለተዋወቅኳችሁ ደስ ብሎኛል ብላ በክብር ትናገራለች። ከዛ የልጁም አባት እጁን ዘርግቶ ራሱን ያስተዋውቃታል። ልጄ አንቺን የመሰለች ቆንጆ በማግኘቱ በጣም እድለኛ ነው እያለ ከአሁኑኑ አድናቆቱን ይሰጣታል። እሷም ደስ እያላት ትውውቁም በዚያው ያበቃል። ከዛም ከደቂቃዎች በኋላ እሷም ስልክ እያወራች ግቢውን እየቃኘች ነበር። የልጁም አባት ገና እሷን ካያት ጀምሮ ከእሷ ጋር ለመጋደም በውስጡ እያሰላ ነበር። እናም እሷ የአትክልት ቦታ ላይ ቆማ ስልክ እያናገረች እያለች እሱም አንድ እርምጃውን እንቅስቃሴውን ያደርጋል። ወደ እሷ ይመጣና አብረው መጫወት ይጀምራሉ። እሷ ምንም የምታውቀው ነገር ስላልነበረ እንደ ፍቅረኛው አባት ብቻ አስባው በፈገግታ ከሱ ጋር አብራ ትስቃለች። እሱም ደስ እያለው ስለ ግቢው አየር ጸባይ እየነገራት ቦታው በጣም ብርድ ስለሆነ ከአንቺ ውበት ጋር የሚሄድ አይመስለኝም እያለ እሷን ያጫውታታል። እሷም ይለመዳል እያለች ከሱ ጋር በደስታ ጨዋታዎችን ማድረግ ትጀምራለች። ከዛ ግን እሷም ትንሽ እንዳወሩትም ፍቅረኛ ከውስጥ ይጠብቀኛል ብላ ሊር ስትለው እሺ ይላትና እሷም ዞራ ገና ልትሄድ ስትል እጇን ይዞ ያስቆማታል። ከዛም ደንግጣ ወደሱ ስትዞር እሱም በድጋሚ እንደምንገናኝ ተስፋ አድርጋለሁ ብሎ ይለቃታል። እሷም ፈገግ ትልና መንገዷን ትቀጥላለች። ከዛም እንደነገው እሷ ከግቢ ቦርሳዋን ይዛ በእግር እየሄደች ነበር። እሱም መኪና ውስጥ ቁጭ ብሎ ሁለተኛ እርምጃውን ለማንቀሳቀስ መስታወቱን ይከፍትና ልሸኝሽ እንዴ ይላታል። ከዛም እሷ ዞር ብላ ወደሱ ትጠጋና አይ በታክሲ ሄዳለሁ አትቸገር ትለዋለች። ከዚህ በኋላ ይሄ ቤትሽ ነው፣ መኪናውንም እንደራስሽ ማየት ትችላለሽ፣ ምንም አይነት ታክሲ መጠቀም አያስፈልግም ግቢ ይላታል። እሷም ለመቅደርደር ትሞክራለች። ነገር ግን ከሱ ሁኔታ እንደማይፋታት ስላወቀች ወደ ግራ ወደ ቀኝ ዞር ብላ ፍቅረኛው እንደሌለ ካየች በኋላ መኪና ውስጥ ሄዳ ትገባለች። ከዚህ ደግሞ ልጁ አገር ሰላም ብሎ በሰላም እየኖረ እናትየውን ስለ ፍቅረኛው የት እንደሄደች ይጠይቃታል። እናትየው ምንም እንደማታውቅ ትመልስለታለች። ነገር ግን ከጀርባው አባትየው ትልቅ ስራ እየሰራ እንደሆነ ምንም ነገር አልገባው ነበር። ለፍቅረኛውም ጊዜ ባለመስጠት ከአባትየው ጋር ያልሆነ ቦታ ላይ እንድትውል እያደረጋት እንደሆነ ምንም አልገባውም። እናትና ልጅም ግራ ተጋብተው እዛው ሲደነባበሩ፣ እዚህ ደግሞ አባትና የልጁ ፍቅረኛ ወይን ይዘው እያከበሩ ነበር። ነገር ግን የአባትየውን የውስጥ ሀሳብ ብዙም የገባት አይመስልም። ነገር ግን እሱ አሁን ሶስተኛ እርምጃውን እያራመደ ነበር። አሁን ከሱ ጋር ወይን እስከ መጠጣት ስለደረሰች ነገሮች ቀለል እያሉ እየሄዱለት ነበር። አልፎ አልፎ ስለሷም ቁንጅና በየማሉ ይነግራታል። በፍቅር ቃላቶች ጣል ጣል ሲያደርግባትም እሷም ትንሽ ትንሽ እየገባት ይመጣል። ከዛ ሚስትየውም ተጨንቃ ስልክ ወደሱ ትደውልለታለች። እሱም ስራ ቦታ እንደሆነና ዛሬ ትንሽ እንደሚቆይ ይነግራታል። ፍቅረኛዋም ተዘናግቶ ከሷ ጋር ማሳለፍ እያለበት ነገር ግን ከወንድ ጓደኛው ጋር አብሮ ጊዜ በማሳለፍ ፍቅረኛውን ሊያጣት እንደሚችል ምንም ማሰብ አልቻለም። ሴት ልጅን ሁሌም እንክብካቤና ቅርብ ሆነ ልትጠባበቃት እንደሚገባ ከዚህ ፊልም ላይ ትረዳላችሁ። ልጁ እዚህ እንደ ጅል ሲጃጃል አባትየው እዛ ሩም ይይዛል። እሷም በመሃል ወደ ቢሮ ሄዳ ከጓደኛው ጋር እየተጫወተች ነበር። ነገር ግን አባትየው አስቀድሞ በመግደል ለዛሬ ማታ ከሷ ጋር ቀጠሮ ተያይዘው ነበር። ከዛ እሷም ሰዓቷ ደርሶ ለመውጣት እየተቻኮለች አንድ ቴክስት ይገባላታል። ሜሴጁንም ስታየው እቤት እየጠበቅኩሽ ነው ይላል። ከዛ እሷም ይገባትና ወጥታ ትሄዳለች። ከዛም እየወጣች ፍቅረኛውም ካረፈደ በኋላ ስልክ ወደሷ ይደውላል። እሷ አንዴ ልቧ በሷ አባት ተሰርቆ ስለነበር ከሱ ጋር እየደበራት ስልክ ታወራለች። ፍቅረኛውም የት እንዳለችና ሊያገኛት እንደሚፈልግ ይነግራታል። እሷም በቢሮ ቦታ ስራ ውስጥ እንዳለችና አሁን እሱን ማግኘት እንደማትችል እየነገረችው ስልኩን ጆሮ ላይ ትዘገበታለች። ነገር ግን በውስጧ ትንሽ ጸጸት ቢጤ ነገር ነበረ። አምላኬ ይቅር በለኝ እያለች በሩን ለመክፈት ቆማ ተወዛግባ እያለች ሰውየውም በሩን ከፍቶ ይወጣል ወደሷ። እሱም ቀደም ብሎ ተዘጋጅቶ እየጠበቃት ስለነበር አትገቢም እንዴ ሲላት እሷም ቶሎ ብላ ሰው ሳያት ፈጠን ብላ ትገባለች ወደ ውስጥ።
እሷም ገና ቁጭ ከማለቷ እሱም ወደ እሷ ተጠግቶ ቁጭ ይልና ዛሬ ድንቅ ምሽት ነው የምናሳልፈው እያለ ይነግራታል። እሷም ጸጸት በውስጧ ስለነበር እንደ ማኩረፍ ብላ አይደል ትለዋለች። እሱም ወይኑን ይቀዳና ለእሷም ይሰጣትና ለራሱም ቀርቶ አብሮ መጠጣት ይጀምራሉ። ከዛ እሱም ለእሷ ያለውን አድናቆት በጣም ሴክሲ እንደሆነች ይነግራታል። እሷም በጣም እየተበሳጨች እዚህ ነገር ውስጥ ሳላስብ ነው እንዴት እንደገባው ራሱ አላቅም እያለች ለሱ ትመልስለታለች። እሱም ችግር የለውም እኔና አንቺ ለአንድ ጊዜ ብቻ ነው የምናደርገው እያለ እሷን ለማባበል ሲሞክር ከዛ ተናዳ ትነሳለች። ከዛ እሱም ወደ እሷ በመጠጋት የኔ ፍቅር ረጋ በይ እያለ በፍቅር ቃላቱ እንደገና ልቧን እያንበረከከ ወይኑን ይሰጣትና አብሮ መጠጣት ይጀምራሉ። ከዛ ጊዜም ሳያባክን ወዲያው ወደ ገደለው ይገቡና አብሮ ይጋደማሉ። ከዛም ከጨረሱ በኋላ እሷን ወደ በሩ ለመሸኘት እያለ ሳይታሰብ ያ ልጁ በሩን ከፍቶ ወደ ውስጥ ሲገባ እነሱ ቆመው ነበር። ልጁም ያየውን ማመን አቅቶት ሙሉ የሚያየው ነገር እንዳለ ብዥ እያለበት እንደገና ወደ ውጭ ተመልሶ ይወጣል። እሷም ተከትላው ትወጣና የኔ ፍቅር ቆይ ላስረዳ እያለችው ስትነግረው እሱም ያየሁትን አይቻለሁ እያለ በሷ ክፉኛ ተናዶ ከደረጃው ላይ ሊወርድ ሲል ወደ ኋላ አዳልጦት ይወርቅና ጭንቅላቱን በጣም ይጎዳል። እሷም ተከትላ ወደ ታች ትወርድና እያለቀሰች እና እየጮኸች ፍቅረኛዋን ለማዳን ትሞክራለች። አባትየውም ደንግጦ ከደረጃው ላይ ቀስ እያለ እየወረደ ነበር። እሷም ተመልከት ያደረግነውን ነገር እያለች በሱ ላይ ትጮህበታለች። ከዛ እናትየውም ጮኸት ሰምታ እየሮጠች ስትመጣ ልጇ ወድቆ ስታይ በጣም እያለቀሰች ማን ነው እንዲያደረገው እያለች ወደ አባትየውም ወደ እሷ እየዞረች ትጮህባታለች። ማናችሁንም አልለቅም በልጄ ላይ የኔ ያደረገውን ነገር እያለች በሁለቱም ላይ መዛት ትጀምራለች። እሷም ለማስረዳት ስትሞክር አፍሽን ዝጊ በማለት በእሷ ላይ መልሳ ትጮህባታለች። ከዛም ባዳ ነው ጥላ ትወጣለች ቤቱን። እናትየውም እየጮች አምቡላንስ ጥሩ እያለች ለጓደኛው ትነግረዋለች። ነገር ግን በሚያሳዝን ሁኔታ እንዳለመታደል ልጁ ህይወቱ በዛው አልፎ ነበር። ከዛም ያቺ ፍቅረኛው አይን በልታ ጥቁር በጥቁር ለብሳ በማዘን እናትየውን ለመጠየቅ ትመጣለች። እናትየውን በንዴት ትነሳና ሆድ ብሷት በጣም ያፈቅርሽ ነበር እያለቻት እያለቀሰች ትነግራታለች። ከሷ ባል ጋርም የሰሩትን ስራ ደርሳባቸው ልጄ ምን አግዶሎብሽ ነው እንደዚህ የኔንም ባል ህይወት በጥብጠሽ የልጄንም ህይወት እስኪጠፋ እስከ መድረስ ያደረሽው ምን ቢያደርግሽ ነው እያለች እሷ ላይ ትጮህባታለች። ከዛ ሙሉ ጸጸቷን በሷ ላይ አሸክማ ትሄዳለች። እቺም ፍቅረኛዋ በጣም እያዘነች ቁጭ ብላ ከዚህ በፊት ለሷ የጻፈላትን ደብዳቤ እያነበበች ታዝናለች። ፊልሙም እዚህ ጋር ያበቃል። ለዚህ ነው ሴትን ልጅ ካጠገቧ ሆነ ካልተንከባከብካትና በአንተ ጥበቃ ስር ካላደረግካት በስተቀር ከእጅ በማንኛውም ሰዓት ልትወጣ እንደምትችል ምንም ዋስትና የለም የሚለንም ፊልም አስመልክቻችኋለሁ። ነገር ግን በዚህ ፊልም ላይ የእሷ ጥፋት ነው ወይስ የፍቅረኛዋ አለመንከባከብ የእሱ ጥፋት ነው የሚለውን ኮመንት ላይ ጠብቃችኋለሁ። ቻው።